የራስህን ጠረጴዛ መስራት በምትችልበት ጊዜ በፍጹም ለመቀመጫ አትለምን። አቅምህን እወቅ። እስከምን መጓዝ እንደምትችል ተረዳ። የከበቡ ሁሉ እስኪረዱ አትጠብቅ። የሚበጅህን የምታውቀው አንተ ብቻ ነህ። ቀላሉን ማክበድ፣ ግልጹን ማወሳሰብ፣ ትንሹን ማግዘፍ እስካላቆምክ ድረስ ረጅም ርቀት ልትጓዝ አትችልም። ሁሌም ፈላጊ ሳትሆን ተፈላጊ እንደሆንክ አሳይ። መረበሽ በምርጫህ እንጂ ሁን ብሎ ወደ አንተ እንዳልመጣ ተገንዘብ። በጭወት አትተማመን። ይልቅ በሥራ ልበ ሙሉነት ይሰማ። ወሬን አታስቀድም። ይልቅ ማዳመጥ ላይ አተኩር። ተፈጥሮ ለምን ሁለት ጆሮ አንድ አፍ እንደሰጠን አስተውል። የምናወራውን ሁለት እጥፍ መስማት እንድንችል ነው። ራስህን ሳታውቅ ዝቅ ብለህ ጥቃቅን ነገር አትፈልግ። በቅድሚያ የምትችለውን ነገር ስለማድረግህ እርግጠኛ ሁን። መጀመሪያውኑ የተግባርህን አሳማኝነት መዝነው። ሕይወት ወደፊት ፈቀቅ የምትለው የምናውቀውን ደጋግመን ስላወራን ሳይሆን ሌሎች ሲያወሩ መስማት ስለቻልን ነው። አዎ ጀግናዬ፣ ደጋግመ ከማውራትህ በላይ ጆሮ ስጥ። ያለማቋረጥ ከመተንተንህ በላይ አጽንኦት ሰጥተህ በዝምታ መጓዝን ምረጥ። አብዝተህ ስላወራህ ብቻ የሚረዳ ሰው ታገኛለህ ማለት አይደለም። ብዙዎቻችን በልብ የማያልቁ የቤት ሥራዎች እያለን ገመናችንን በአደባባይ እናወጣዋለን። ከራሳችን በላይ ሌሎች እንዲረዱን እንጠብቃለን። ወደፊት ሁሉም ነገር መልካም እንደሚሆን እናስባለን። ፈተና እንፈራለንና ለመጋፈጥ ዝግጁ አይደለንም። ችግራችንን ለማለፍ ዝግጁ አይደለንምና እንዲያጋጥመን አንፈልግም። ለዚህም ለመጥፎ መዘጋጀት ጥሩን መጠበቅ ያስፈልጋል። ፍርሃት ሲይዝ የምትገባበት አትጣ። ይልቅ መጥቶ እንዲሄድ እድሉን ስጠው። ካለህበት ሁኔታ የምትወጣበት መንገድ ሁሌም ከፊትህ አለ። ዙሪያህን በመጥፎ ዜናና በስጋት አትጠረው። የምትሰማውን ምረጥ። የምትወዳጀውን ሰው ምረጥ። እይታህን አስተካክ። ለዛሬ ትኩረት ስጥ። ነገህን አሁኑኑ መገንባት ጀምር። አዎ፣ ጠንካሮች ከባዱን ጊዜ እንደሚያልፉት ያምናሉ። ጠንካሮች እምነታቸውን በተግባር ያሳያሉ። ቀላሉን መንገድ አይመኙም። ይልቅ የራሳቸውን ክብደት ይጨምራሉ። አጣብቂኝ ውስጥ በመግባታቸው አይደናገጡም፣ ብሎም ግራ አይጋቡም። ይልቅ አብዝተው ከሁኔታው ለመማር ይሞክራሉ። በፈጣሪም ሆነ በራሴ እምነት አለኝ ብለህ የምታስብ ከሆነ ከሌሎች ተለይተህ የመታየት ኃላፊነት ይኖርብሃል። አብዝተህ የማታወራው እምነትህን ለመገንባት ነው። ከማውራት ማዳመጥ ላይ የምታተኩረው በማዳመጥ ስለምታተርፍ ነው። መዳረሻ ፍጻሜ የለውም። ሁሌም ጉዞህ ይቀጥላል። ሁሌም ጥረትህ ይቀጥላል። ለማቆም የምትጀምረው ጉዞ የለም። የምታደርገውን ለምን እንደምታደርገው ታውቃለህና የግድ ሌሎች እንዲያውቁት የማስረዳት ግዴታ የለብህም። ሰው እንዲያምንህ ከፈለግ ያንን መሆን የምትፈልገውን ሰው ሆነ በተግባር አሳየው። ከሥራ ውጪ የሚያሳምን ትንተና እንደሌለ አስታውስ። ጆሮህን ተጠቀም። በደንብ አዳምጥ። በትንሹ አውራ። ከምትጠበቀው በላይ ሆነ ተገኝ። ማንም ማስተማር የሚፈልግ ያስተምራል። ማንም ሐሳቡን ማጋራት የሚሻ ሐሳቡን ያጋራል። እንዲሁ እያንዳንዱ ሰው የራሱን ነገር ያጋራል። ሁሉም ሰው ስለገባው ያወራል። ማንም ስለሚያስደስተው ብቻ ይተነትናል። እናንተም የሚወራውን ሁሉ የምታምኑ ከሆነ፣ የተነገራችሁን ሁሉ የምትቀበሉ ከሆነ፣ የተማራችሁትን ሁሉ ለመተግበር የምትጥሩ ከሆነ
ከምኑም ሳትሆኑ እንደምትቀሩ ወቁ። መረጃ ማብዛት አዋቂ አያስብልም። ስለ ሁሉም ማውራትም እንዲሁ ተጽዕኖ ፈጣሪ አያደርግም። እናንተ አንድ እስከሆናችሁ ድረስ የሚሆናችሁም 10 ሳይሆን 1 ብቻ ነው። ሕይወታችሁን ለመቀየር እስከ ዛሬ የሰማችሁት ሳይሆን ዛሬ የሰማችሁት አንድ መረጃ በቂ ነው። ከሚነገራችሁ ሁሉ በጥበብ መምረጥ ካልቻላችሁ ጊዜም ሆነ አቅማችሁን እንደምታባክኑ አስተውሉ። አዎ ጭግናዬ፣ ሁሉም አይሆንህም። ወርቅ ተብሎ የሚሰጥ ሁሉ ወርቅ አይደለም። ላንተ ተብሎ የሚዘጋጅ በሙሉ ያንተ አይደለም። ከቀረበልህ ሁሉ የሚሆንህን የመምረጥ ጥበብ ያስፈልግሃል። ብዙ ሰው በመከተል የሚደረስበት ስፍራ አይኖርም። ለሚነገረው መረጃ ሁሉ ጆሮ እየሰጡም ሁሉን መተግበር አይቻልም። መዝናኛውም ያንተ፣ ፖለቲካውም ያንተ፣ የትምህርት ስርዓቱም ያንተ፣ የማህበረሰቡ ችግሩም ያንተ፣ ስፖርቱም ያንተ እንደሆነ እያሰብክ የትኛውንም በእጅ ማስገባት አትችልም። የራስህን ነጥለው ውሰድ፣ የቀረውንም ለባለቤቱ አስረክብ። ራስህን በየአቅጣጫው በትነ ለፈላጊውም አስቸጋሪ አትሁን። እስካሁን ባለህበት ቆመህ ከሆነ ባለህ ዕውቀት ልክ በድፍረት ወደሚያዋጣ ዘርፍ ተቀላቀል። ተጨማሪ ዕውቀት ቢመጣ ማጠናከሪያ እንጂ መሰረት ላይሆንህ እንደሚችል አስብ። አዎ፣ ስላማረህ ብቻ የማትበላው ምግብ ይኖራል። በዘርፉ የተሳካላቸውን ሰዎች ስለተመለከትክ ብቻም አንተም እንደነሱ ስኬታማ የማትሆንበት አጋጣሚ ይኖራል። ማንም ልትሆን ትችላለህ። ምንም አይነት ሐሳብ ሊኖርህ ይችላል። የትኛውንም የተለመደ አካሄድ ልትከተል ትችላለህ። ከማንም የስኬት መንገዱን ልትኮርጅ ትችላለህ። ነገር ግን ሕይወትህ ከማንም ጋር አንድ አይነት ሊሆን አይችልም። ልዩነትህ በመልክ፣ በቁመና ወይም በገቢህ ብቻ አይደለም። ሕይወትህ በሙሉ ከየትኛውም ሰው ሕይወት የተለየ ነው። ለዚህም ነው ሰዎች ስኬታማ የሆኑበት መንገድ በሙሉ ላንተም እንዲሰራልህ መጠበቅ የሌለብህ። ልብህ ወዳደላበት፣ ነፍስህ ወደ መረጠችው፣ ስሜት ወደሚሰጥ፣ አቅሙ እንዳለ ወደሚሰማ አንድ ዘርፍ ጠቅልለ ካልተቀላቀልክ ሁሌም ነዋሪ ሳትሆን አኗኗሪ፣ ተደናቂ ሳትሆን አድናቂ፣ አስከታይ ሳትሆን ተከታይ፣ ተጽዕኖ ፈጣሪ ሳይሆን መካከለኛ ሰው ሆነ ትቀራለህ። መረጃ በማሳደድ ጊዜን አታጥፋ። በሁሉም አቅጣጫ ስኬትን አትፈልግ። ተረጋግተህ ፍላጎትህን ፈልገው። ራስህን ስጠው። እስከ መጨረሻውም በፍቅር ኑረው። ክፋትም ሆነ ደግነት፣ ማጣትም ሆነ ማግኘት፣ ጽድቅም ሆነ ኩነኔ ሁሉም ትርፍ አላቸው። ከማንም ፍጽምና አይጠበቅም። ማንም እንዲሁ ሳይወድቅ ሳይነሳ፣ ሳይስት ሳይታረም፣ ሳያበላሽ ሳያስተካክል የመኖር ግዴታ የለበትም። መኖር ውስጥ ብዙ እንከን፣ ብዙ ጥፋት አለ። ጥፋቱን አውቀን አጠፋነው፣ ሳናውቅ አጠፋነው፣ ያው እርሱ ጥፋት ነው። ነገር ግን ከእያንዳንዱ መጥፎና ጥሩ ሥራ በፊት አንድ መጠየቅ ያለብን ጥያቄ አለ። ምን አተርፋለሁ? ከማደርገው የትኛውም ነገር ምን አገኛለሁ? ምግባሬ አትራፊ ነው ወይስ አክሳሪ ነው? አካሄዴ አጥፊ ነው ወይስ አልሚ ነው? ስራዬ በጽድቅ መንገድ የሚመራኝ ነው ወይስ በኃጢአት መንገድ የሚመራኝ ነው? ጥያቄው ጥልቅ ቢሆንም ራስን መጠየቅ ግን ግዴታ ነው። ትርፍ በሌላቸው መልካም ምግባራት ያልታነጸ ሕይወት ውጤቱ ኪሳራ ነው። ልብ ተደፍኖ እንዲሁ በባዶ ለይስሙላ ሳያምኑበት ጥሩ ሆኖ ለመታየት መሞከር በፍጹም ትርፋማ ሊያደርግ አይችልም።
አዎ፣ ጥያቄውን አትሽሹት። ይልቅ ደጋግማችሁ ጠይቁት። ምን አተርፋለሁ? እስከ ዛሬ በኃጢአት መንገድ ተመላልሻለሁ። ነገር ግን ምን አተረፍኩ? እስካሁን አጠፋለሁ፣ ሰው በድላለሁ፣ ለጊዜያዊ አምሮቴ ይገዛለሁ። ሰይጣን ሊያስተኝ ሲመጣ ለምን ብዬ አላውቅም። ነገር ግን ከዚህ ሁሉ ምን አገኘው ብለህ ራስህን ጠይቅ። እውነት ነው። በሰዓቱ ደስታን አግኝተህ ይሆናል። ከጭንቀት ወጥተህ ይሆናል። በሰዓቱ የተረጋጋ መስሎ ይሆናል። ነገር ግን አንዳቸውም የመጥፎ ተግባር ጥሩ ውጤቶች ረጅም ጊዜ አብረው አይቆዩም። ትጋት ከሁላችንም ይጠበቃል። መልፋት፣ መድከም፣ መሞከር የማናችንም ግዴታ ነው። ከትጋቱና ከልፋቱ እኩል ግን ትርፋችን ሊያሳስበን ይገባል። ጠንክሮ የሚሰራ ሁሉ ስኬታማ እንዳለመሆኑ መጠን የማያቋርጥ ትጋታችን ብቻም ከሕይወት እንዳናተርፍ ላያደርገን ይችላል። ምንም ከማይጠቅማችሁ ሰው ጋር ኅብረት አትፍጠሩ። ምንም ትርፍ የሌለው ሥራ ውስጥ አትግቡ። ሁሌም እያገኛችሁ አትኖሩም። ሁሌም በተመቻቸ ምህዳር ውስጥ አትገኙም። ለነጋችሁ ዛሬ አስቡ፣ ለበኋላችሁ አሁን አቅዱ። ከጸጸት ሕይወት ለማምለጥ ያላችሁ ብቸኛ መንገድ ትርፍ ያለው በጎ ሥራ መፈጸም ብቻ ነው። አዎ ጀግናዬ፣ መልካምነት ሊያስጠቃህ ይችላል። ነገር ግን ትርፍ ከሚደርስብህ ጥቃት ሁሉ ይበልጣል። በጽድቅና ፈጣሪ በሚወደው መንገድ መመላለስ ብዙ ፈተናን ሊያመጣብህ ይችላል። ነገር ግን ትርፍ ፈተናህን ሁሉ የሚያስረሳ ይሆናል። ብዙ መጥፎ ነገሮች አሉ፣ የዛኑ ያክልም ብዙ መልካም ነገሮች አሉ። ምርጫ መልካም ቢሆን ትርፍህም እንደዛው መልካምና ያማረ ይሆናል። በሃይማኖትህ ላይ ወግ አጥባቂ ብትሆን፣ ዕለት ዕለት ጽድቅን ፍለጋ ብትደክም፣ ራስህን ለማነጽ ብትጥር በፍጹም አትሸማቀቅ። ሰው በተለምዶ ጠንካራ ሰውን አይወድም። ነገር ግን በልቡ ያንን ሰው መሆን ይፈልጋል። ሰው በተለምዶ መበለጥን አይፈልግምና ሁሌም ከእርሱ የተሻለ ሰው ሲመጣ ላለመቀበል ብዙ ምክንያት ይደረድራል። መርጠ በሆንከው መልካምነት አትሸማቀቅ። የጽድቁን መንገድ በመምረጥ ምንም ብትባል አንገትህን አትድፋ። ነፍስህም ሥጋህም ካተረፉልህ ትክክለኛውን መንገድ ይዘሃልና በመረጥከው በጎ ጎዳና መጓዝህን ቀጥል። ለአፍታ ዝም ብላችሁ አካባቢያችሁን ቃኙ፣ አስተውሉ። ዞር ዞር ብላችሁ ተመልከቱ። መስማት የምትችሉትን ነገር ከልብ አዳምጡት። በየቦታው ጩኸት አለ። የህመም የሲቃ ድምፅ አለ። ትርጉም አልባ ግርግር አለ። ብዙ የተጨነቁ ነፍሳት አሉ። ብዙ ውስጣቸው የቆሰለ ስቃይ ያደከማቸው ተስፋ የራቃቸው መጮህም ማውራትም ያልቻሉ ምስኪን ነፍሳት አሉ። ዝም ብላችሁ አዳምጡ። ንግግሩን ብቻ ሳይሆን መንፈስንም ማዳመጥ ሞክሩ። ገጽታን፣ ስሜትን፣ ተግባርን ከልባችሁ ማስተዋል ጀምሩ። ዓለም ያለማቋረጥ የሚጮህ እንጂ አዳማጭ የላትም። የሰው ልጅ የሚፈልገው ወረኛን ሳይሆን የሚያዳምጠውን ነው። ጫጫታ በዝቷል። እዚህም እዛም አለመግባባት ተስፋፍቷል። ሁሉም ተናጋሪ ሆኗል። ሁሉም በየፊናው ወከባ ይፈጥራል። አቋሙን በግድ ለማራመድ ይጥራል። በውካታ ብዛት የሚጨነቁ ነፍሳትን የሚያስብ የለም። በትርምሱ መሃል ልባቸው የሚያነባ ነፍሳትን የሚያስታውስ የለም። አብዛኛው ችግር ፈጣሪ ለሌላው ያዘነ፣ አብዛኛው የግርግሩ ባለቤት ለሕዝብ የሚያስብ፣ የሰው ችግር የሚያስጨንቀው ይመስላል።
ነገር ግን የወገኑን ጩኸት እንደተረዳ ከማስመሰሉ በፊት ውስጡን እንኳን በቅጡ አያውቀውም። አዎ አዳማጩ ነው። በቅድሚያ ወደ ራሳችሁ ተመለሱ። ለራሳችሁ ጉዳይ ቅድሚያ ስጡ። ውስጣችሁን አዳምጡት። ሁኔታችሁን መርምሩ። ፍላጎታችሁን አጤኑ። ከልብ የማዳመጥን ልማድ ስትገነቡ ማስተዋል ትጀምራላችሁ። ከሸንጎ ፍርድ ትቆጠባላችሁ። ከእያንዳንዱ እርምጃችሁ በፊት ደጋግማችሁ ታስባላችሁ። ችግር በበዛበት ዓለም የመፍትሔ ሰው ሆናችሁ ብቅ ትላላችሁ። የምታዳምጡት የምትናገሩትን አጣችሁ፣ ዕውቀት አንሷችሁ ወይም ፈርታችሁ አይደለም። ይልቅ ከመናገራችሁ በላይ ትርፋማ የሚያደርጋችሁ፣ ይበልጥ ጥበብን የሚያድላችሁ፣ ተጨማሪ ግብዓትን የሚያጎናጽፋችሁ ማዳመጣችሁ እንደሆነ ስለገባችሁ ነው። ሰዎች ስላሉበት ሁኔታ ሊያወሯችሁ ቢፈልጉ ከልብ ጆሮ ስጧቸው። በሙሉ ሰውነታችሁ አዳምጧቸው። ትኩረታችሁን እነርሱ ላይ አድርጉ። ማዳመጥ በራሱ ራሱን የቻለ የሥነ ልቦና የሕክምና ዘርፍ ወይም ቴራፒ እንደሆነ ወቁ። አዎ ጀግናዬ፣ አትዋከብ። እዚህም እዛም አትበል። ነፍስህን አታስጨንቃት። የጫጫታው አድማቂ፣ የትርምሱ መሪ አትሁን። ሰከን በል፣ ተረጋጋ፣ ወደ ራስህ ተመለስ። አንተ ራስህን ካላዳመጥክ ማን እንዲያዳምጥ ትፈልጋለህ? አንተ ራስህን ካልተመለከትክ ማን ይመለከትሃል? ራስህን አስታውስ። የዓለም ግርግር አያታል። የምታየው ጌጥና ጨዋታ ከፈጣሪ ጋር ያለህን ግንኙነት አያበላሽ። እግዚአብሔር በቀር ምንም ነገር እንደነበረ አይቀጥልም። ምንም ነገር ቋሚ አይደለም። ዛሬ የምትጓጓለት የተመቻቸ ሕይወትም ቢሆን በእጅ ሲገባ የሆነ ጊዜ ምንም እንደሆነ ይገባሃል። ከየአቅጣጫው ጩኸትና ዋይታ ሲበረታ አዳማጭ የመፍትሔ ሰው ያስፈልጋልና ራስህን ለእርሱ አዘጋጅ። ማንንም ከመከተል በፊት ስሜት በላይ ሆነ ከጥላቻና ከፍርጃ ርቀ ልብ ገዝታ አዳምጥ። አንተም ተምታተ ሰውን አታምታታ። አዳምጥ፣ እወቅ፣ መርምር። ችግር ፈጣሪ ሳይሆን ችግር ፈቺ፣ የውካታ መሪ ሳይሆን የመፍትሔ ሰው ሆነ ተገኝ። ቃላት ያስተምራሉ። ቃላት ያነቃቃሉ። ቃላት ብርታት ይሆናሉ። ከባዱን ያቀላሉ፣ ውስብስቡን ይፈታሉ፣ ሕይወትን ያስተካክላሉ። መርጠ ከልብ አዳምጥ፣ አንብባቸው፣ ትኩረት ስጣቸው። የቃላት ኃይል ያስገርማል። ክብደታቸው ድንቅ ነው። ስብራትህን የሚጠግኑ፣ ሕመምህን የሚፈውሱ፣ በሰላም በፍቅር የሚያንጹ ቃላት አሉ። እንዲሁ ለሕመም የሚዳርጉ፣ ስቃይህን የሚያበዙ፣ ሰላምና ጤናን የሚያዛቡ ቃላት አሉ። ነቅተ መርጠ መጠቀም ያንተ ድርሻ ነው። የጥላቻ ይሁን የፍቅር፣ የውድቀት ይሁን የከፍታ፣ የሰላም ይሁን የብጥብጥ፣ የመረጋጋት ይሁን የትርምስ፣ ሰዎች ውስጣቸው ያለውን ብቻ ያስተላልፉልሃል። የሚያውቁትን የገባቸውን ብቻ ያንጸባርቃሉ። ዕውቀት አንድም በቃላት ሌላም በተግባር ይገለጣል። ከባድ የሚባል ሸክም በቃላት ኃይል ሲቀል እንመለከታለን። አዎ ጀግናዬ፣ በቃላት ተጠቀም። በኃይላቸው ራስህን አድስ፣ ዕውቀትህን ጨምር፣ ማስተዋልህን አሻሽል። በጥበብ ተመራ፣ አሸናፊነትን ተጎናጸፍ። የምትሰማት አንድ ቃል ወይ ቀንህን ታበራለች ወይም ጨለማ ታደርገዋለች።
ለደቂቃዎች የምታነባቸው ቃላት ወይ ስሜትህን ያስተካክላሉ ወይም ይባስ ያበላሹታል። አንድ የተለየ ቃላትን እየሰማ ቀንህን አሳልፍ። አንድ የማታውቀውን ነገር እያወቅ፣ አንድ የተለየ ጀብድ እየፈጸምክ፣ አንድ ማስተዋል የሚገባህን እያስተዋልክ፣ ለመሻሻልህና ለእድገትህ እየተጋ ቀንህን አሳልፍ። ዋጋ የሰጠኸው፣ ትኩረት የሰጠኸው ደጋግመህ የምትሰማውና የምታነበው ቃል አይደለም። የትኛውም ነገር በፈለገው መንገድ አንተን ይሰራሃል። ብዙ እውነት የሚመስሉ ነገር ግን እውነት ያልሆኑ ትርክቶችን ሰምተናል። ብዙ ወደ ገሃድ ዓለም ሲመጡ አግራሞትን የሚጭሩ ታሪኮችን አንብበናል። ብዙ ተአምራዊ ቃላትን ደጋግመን ጽፈናል። ነገር ግን ኃይላቸውን በሚገባቸው ልክ አልተረዳነውም። አዎ፣ ለምትሰማው፣ ለምታሰማው፣ ለምታነበው፣ ለምታስነብበው፣ ለምትጋራው፣ ለምታጋራው ቃላት ተጠንቀቅ። ንግግር በሰው አእምሮ ውስጥ የተለየ ቤት የመስራት አቅም አለው። ንባብ አመለካከትንና አቋምን እስከ ወዲያኛው የመቀየር ኃይል አለው። ከራስ ጋር የምትነጋገራቸው ቃላት አሉ። ውስጠ ህሊናህ ደጋግሞ የሚነግርህ ነገር ይኖራል። አንዳንዴ አስተሳሰብህን እንደሆንክ የሚነግርህን ድምፅ ትሰማለህ። አንዳንዴ የተሰበርክ፣ የተጎዳህና ዋጋ እንደሌለህ የሚያስተጋባ ድምፀት ከውስጥህ ይወጣል። አንዳንዴም ዓላማህ ተሳክቶ ሕይወትህ ተረጋግቶና በአምላክ በረከት ሲሞላ የሚሰማህን ስሜት ወደ አእምሮህ ይልካል። የትኛውም ድምፅ ግን አንተ ለራስህ ከምትሰጠው ቦታ የተነሳ የሚመጣ እንደሆነ አስተውል። ለቃላትህ ተጠንቀቅ። መርጠህ ተናገራቸው። መርጠህ አዳምጣቸው። መርጠህ አንብባቸው። ነጥለህም ተጠቀማቸው። አዲስ ትእዛዝ እሰጣችኋለሁ፣ ይህም እርስ በርሳችሁ እንድትዋደዱ ነው። እንግዲህ እኔ እንደወደድኋችሁ እናንተም እርስ በርሳችሁ ተዋደዱ። እርስ በርሳችሁ ብትዋደዱ ሰዎች ሁሉ የእኔ ደቀ መዛሙርት እንደሆናችሁ በዚህ ያውቃሉ። ቅዱስ መጽሐፍ። ፍቅር ትእዛዝ ነው። መውደድ የእግዚአብሔር ልጅነት መገለጫ ነው። መተጋገዝ፣ አብሮ ማደግ፣ ፈጣሪ በወደደን ልክ ሰዎችን መውደድ መቻል ፈጣሪን የመውደዳችን መገለጫ ነው። አምላክህን ታውቃለህ። ስለ እርሱ ፍቅር ደጋግመህ ታወራለህ። የታደሉህን በረከቶች ታስተጋባለህ። የመውደዱ ጥግ፣ የቸርነቱ መጨረሻ ያስደንቅሃል። ነገር ግን ከመደነቅና ከመገረም በላይ ያንተስ ምላሽ ምንድን ነው? ለእርሱ ያለህን ፍቅር ለምትገልጽበት ትእዛዝ ምን ያህል ቀናኢ ነህ? የእርሱ ልጅ መሆንህን ለማስመስከር ምን ያህል ትተጋለህ? የሰውን ልጅ መርዳትና ከልብ መውደድ የእግዚአብሔር አምላክ ልጅነት መገለጫ ከሆነ ስንቶቻችን ልጆቹ እንደሆንን ራሱ ፈጣሪ ያውቀዋል። ለወዳጅህ እንቅፋት እየሆንክ በልብህ ጥላቻን ይዘህ ለቂም በቀል ራስህን እያዘጋጀ በውስጥህ ንቀትን እያስቀመጥክ እንዴትም ስለ ፈጣሪ ልጅነት አፍህን ሞልተ ማውራት አትችልም። አዎ ጀግናዬ፣ ደቀ መዛሙርቴ፣ ተማሪዎቼ እንዲሁ ልጆቼ መሆናችሁ ይታወቅ ዘንድ እርስ በርሳችሁ ተዋደዱ መባሉን ከልብ አስገባው። ፍቅርን እየገፉ ጥላቻን እያገዘፉ መውደድን ችላ እያሉ ልዩነትን እየሰበኩ ይቅርታን እያንቋሸሹ ክፋትን እያጠናከሩ ስለ ፈጣሪ ልጅነት ማውራት አይቻልም። ወገን በችግር ውስጥ ሆኖ በረሃብ በጥማት እየተሰቃየ
ወንድም እህቶች የህይወት ካርታ ጠፍቶባቸው ሳለ አንድ ሰው ቢያንስ በቁስ ወይም በገንዘብ መርዳት ባይችል እንኳን ድምጽ በመሆን ህመማቸውን ሌሎች ጋር ማድረስ ሲችል ስላፈራው ንብረትና ስለደረሰበት ስኬት ደጋግሞ ቢያወራ ምንም ትርጉም የለውም። ያንዳችን መኖር ለአንዳችን ብርታት ሊሆን ይገባል። ያንተ ጥንካሬ ለወንድም ችግር መፍትሄ ማምጣት ይኖርበታል። አዎ፣ ለብቻ ኖሮ ማለፍ፣ የራስን ሆድ ብቻ መሙላት፣ ጽንፍ በያዘ ጥላቻ የሰውን ልጅ ማንቋሸሽ፣ ነገ ምን እንደሚሆን በማይታወቅ ሀብትና ንብረት ከልክ በላይ መመካት በምንም መመዘኛ በእግዚአብሔር ዘንድ ሊወደድ አይችልም። ብንወድቅ የሚያነሳን ፈጣሪ ነው። ብንስት የሚመልሰን የዘላለም አባታችን ነው። በጥፋት በበደል አንገታችንን ብንደፋ በይቅርታው ቀና የሚያደርገን ቸሩ አምላካችን ቅዱስ እግዚአብሔር ነው። ትልቁ የምድር ጌጥ ንብረት፣ ዝና፣ ሰው ወይም ገንዘብ አይደለም። ትልቁ ጌጥ የእግዚአብሔር ልጅነት ነው። ሌላው ሁሉ ትርፍና ጠፊ ነው። እርስ በርስ በመዋደድ የፈጣሪያችንን ልጅነት እናስመስክር። በመልካም ሥራ ነፍሳችንን ወደ ጽድቁ መንገድ እንምራት። ተወደዳችሁ፣ ተጠላችሁ፣ ተፈለጋችሁ፣ አልተፈለጋችሁ፣ ተመረጣችሁ፣ አልተመረጣችሁ፣ እስካሸነፋችሁ ድረስ ለማንምና ለምንም አትጨነቁ። ዓይንና ጆሮአችሁን አሸናፊነታችሁ ላይ ትከሉ። ትኩረታችሁን ሁሉ ድል አድራጊነታችሁ ላይ አድርጉ። ማንም ምንም እንዲያደርግላችሁ መጠበቃችሁን አቁሙ። በግዴለሽነት ላይ ሰልጥኑ። ቸልተኝነትን በጥበብ ተጠቀሙ። አሸናፊነታችሁን የሚጻረረው፣ ለውድቀታችሁ ጠንክሮ የሚሰራው፣ ሰላማችሁን ለማናጋት የሚተጋው ጠላታችሁ በየቦታው አለ። እስካላሸነፋችሁ ድረስ መቼም አይተዋችሁም። ራሳችሁን እስካላበቃችሁ ድረስ እንዴትም አይፋታችሁም። ለማሸነፍ ምንም አድርጉ። ድል ለማድረግ፣ ከፍ ለማለት፣ በውጤታችሁ ለማውራት፣ ልቆ ለመገኘት የትኛውንም ሕጋዊ ተግባር ከውኑ። ፍርሃት እንደማያስቆማችሁ ለገዛ ፍርሃታችሁ አሳዩት። የፈለጋችሁትን ማድረግ እንደምትችሉ ለተቺዎቻችሁ አሳዩ። በሁኔታዎች ምክንያት በፍጹም አንገታችሁን አትድፉ። ለትንሽ ነገር የምትበገሩ አትሁኑ። ሩጫችሁ አይታይም፣ ድካማችሁ አይታወቅም፣ ስቃያችሁ አይገለጥም። ውጤታችሁ ግን ግልጽ ነው። የምትቀበሉት የአሸናፊነት ሜዳሊያ ግን ይታያል። የምትደርሱበት ከፍታ ግን ይታወቃል። አዎ፣ እንዴትም አሸንፉ። እንደምንም ከፍታውን ተቆጣጠሩት። እንዴትም ድል አድራጊ ሁኑ። እንደምንም አይበገሬውን ማንነታችሁን ግለጡት። ለማሸነፍ ተጨነቁ። ለድል ተፋለሙ። ሕይወት እንድታዳላላችሁ የምትችሉትን ሁሉ አድርጉ። በፍጹም ለቅሶ፣ ስንፍና፣ ሰበብ፣ ዋጋ ቢስነት መገለጫችሁ እንዲሆን አትፍቀዱ። የአሸናፊዎችን ልዩ ባህሪያት ተላበሱ። ምንም ውስጥ ሁኑ፣ ታላቅነት ተቀዳሚ ምርጫችሁ ይሁን። ምንም ይድረስባችሁ፣ ድንቅነትን አጥብቃችሁ ፈልጉ። ሁሉም ሰው የሚመኘውን ሰው ላለመሆኑ የራሱን ምክንያት ማስቀመጥ ይችላል። ነገር ግን አሸናፊነቱ የሚመጣው በምክንያቱ ሳይሆን በጥረቱ ብቻ ነው። በሕይወታችሁ የምትፈልጉትን ነገር በግልጽ ወቁ። ማንም ቢጠይቃችሁ ለማስረዳት ተዘጋጁ። ከደም ስራችሁ ተሳስሮ ከማንነታችሁ ጋር ተዋህዶ መገለጫችሁ እንዲሆን አድርጉ። ባነሰው በራስ መተማመናችሁ ዋጋችሁን አታሳንሱ። በበዛው ስንፍናችሁ
ራሳችሁን አታስንቁ። ጆሮ አላችሁ፣ ነገር ግን የሚነግፋችሁን ወሬ አትሰሙም። ዓይን አላችሁ፣ ነገር ግን አሸናፊነታችሁ ፊት የሚቆመውን መሰናክል አትመለከቱም። ምርጫችሁን ምረጡ። ማንም የማያቆማችሁን ብርቱ ማንነት ፍጠሩ። አዎ ጀግናዬ፣ አስታውስ፣ እናትህ ልፍስፍስ ተስፋ ቢስ ልጅ አልወለደችም። አባትህ ለሰነፍ ዋጋ ቢስ ልጅ ጠዋት ማታ አልደከመም። አቅመ ቢስነት ሲሰማ የሚያምኑብህን ሰዎች አስብ። ድካም ሲጫጫንህ ውጤትህን አስተውል። ቀና ብለህ ተራመድ። በሁለቱ ዓይኖች ትይዩ ያለውን ነገር አጥርተህ ተመልከት። ትኩረትህን ፊት ለፊት ላይ አድርግ። ከጎን ለሚመጡት መሰናክሎች ቦታ አትስጥ። ፊት ለፊት የሚታይህ አሸናፊነት ብቻ ነው። በዓይኖች ትይዩ ያለው ድል አድራጊነት ብቻ ነው። ተነቃቅተህ ብቻ አትቅር። አውቀህ ብቻ ወደ ኋላ አትመለስ። አሸናፊነትን በየቀኑ ኑረው። በየሰዓቱ ታላቅነትህን አስመስክር። ማረፍ ሲኖርብህ ረፍ። ነገር ግን እንዴትም ዓላማህን እንዳትዘነጋ። እንዲሁ ያለ ምክንያት አሸናፊ ለመሆን አትሞክር። በቅድሚያ ለምንህን ፈልግ። ጠንካራውን ምክንያትህን አስቀምጥ። እንዲሁ ከንቱ ትግል አትታገል። አሸናፊነትህን ሳታምን ረጅም መንገድ አትጀምር። ሽንፈትን ከውስጥ አስወጣ። የምትፈልገውን ተነስታ አገኘው። ለብቻ ነህ። ብቸኝነትህም ጥንካሬህ ነው። ደጋፊ የለህም። ራስህን መደገፍህም ትልቁ ብርታትህ ነው። ጸጋችሁ ምንድን ነው? ምን አይነት ስጦታ አላችሁ? በየትኛው መንገድ ላይ ናችሁ? ምንስ ጀምራችኋል? እምነታችሁስ በምን ተፈትኗል? ምርጫውን ጠንቅቆ የመረጠ ሰው፣ አንድን ነገር ለማሳካት የሚተጋ ሰው፣ ከብዙ ሰው በተለየ መንገድ የሚጓዝ ሰው፣ የዛሬውን ችግር ሳይሆን የነገን ድልና አሸናፊነት የሚመለከት ሰው በዋናነት ሊፈተን የሚችለው በእምነቱ ነው። ከጅማሬው ማግስት ብዙ ፈተናዎች ከፊቱ ይደቀናሉ። ልክ እንደጀመረ በብዙ ተስፋ አስቆራጭ ክስተቶች ይሞላል። ነገሮች ባሰበው መንገድ አልሄድ ሲሉት ይመለከታል። የተማመናቸው ሰዎች ሲሸሹ፣ የቀደመ ተነሳሽነቱም ሲቀንስ ያስተውላል። በዚህ ሁሉ ፈታኝ ሁነት ውስጥ ሆኖም ግን በጥረቱ የሚያምን በፈጣሪውና በራሱ የሚተማመን ከሆነ ዝናቡ እስኪያባራ ጥላውን ይዞም ሆነ በዝናብ እየተመታ እስኪያባራ ይታገሳል። ሁሉም ነገር እስኪስተካከል ይጸናል። አሸናፊነት የመጨረሻ መዳረሻው ይሆን ዘንድ መክፈል ያለበትን ዋጋ ሁሉ ይከፍላል። ዛሬ ላይ ሆናችሁ ወደፊት ትልቅ ነገር እንደሚታያችሁ ካመናችሁ በምንም መንገድ ያንን ያያችሁትን ነገር በእጃችሁ ሳታስገቡ ጥረታችሁን እንዳታቆሙ። አዎ፣ ለአሸናፊነት ታመኑ። ለድል አድራጊነት ያላችሁን ሁሉ ስጡ። ለምትመኙት ሕይወት ራሳችሁን መስዋዕት አድርጉ። ከጀመራችሁ ጨርሱ። ካልጨረሳችሁ አትጀምሩ። አንድ ነገር ይስራ አይስራ፣ ለእናንተ ይሁን አይሁን፣ ይጥቀማችሁ አይጥቀማችሁ፣ ፍላጎታችሁ ይሁን አይሁን፣ ከመጀመራችሁ በፊት ለማወቅ ሞክሩ። ከጀመራችሁም በኋላ ቢሆን ረጅም ርቀት ሳትጓዙ በጊዜ ወስኑ። ለውሳኔያችሁም ታመኑ። በሕይወታችሁ ውስጥ እየተከናወነ ላለ የትኛውም ነገር ማንንም አትውቀሱ። ጥሩ ሰዎች ደስታን ይሰጧችኋል። መጥፎ ሰዎች ጥሩ የሕይወት ትምህርት ያስተምሯችኋል። ለማንም ብላችሁ የጀመራችሁትን የታላቅነት ጉዞ ለማቆም እንዳታስቡ። ሕይወት መቆም ውስጥ የለችም። ሕይወት ከተስፋ መቁረጥ ጋር ኅብረት የላትም።
ሕይወት ያለፈ ታሪክን ከመኖር ጋር ምንም አያገናኛትም። ወደፊት መጓዝ ካለባችሁ የዛሬ ችግራችሁን ዋጥ አድርጉት። የዛሬ ሕይወታችሁን ታሪክ ማድረግ ከፈለጋችሁ በራሳችሁ ላይ ጨክኑ። በህመማችሁ ላይ ተረማመዱ። ችግራችሁን ወደ ዕድል ቀይሩት። የግል ዓለማችሁን ከየትኛውም ጥፋት ተከላከሉት። አዎ ጀግናዬ፣ በብዙ እንቅፋቶች ተከበሃል። ብዙ ችግሮች አሉብህ። አጣብቂኝ መሃል ያለህ ይመስልሃል። በፈጣሪህም ሆነ በራስ ላይ እምነት እንዳለ ስታስብ ግን ከሁሉም መሃል የመውጣት አቅሙ እንዳለ ታስተውላለህ። ጨዋታው ተጀምሯል። የእረፍት ሰዓት ሳይደርስ ወይም የጨዋታው መጠናቀቂያ ፊሽካ ሳይነፋ ማቆም አትችልም። ህመም፣ ድካም፣ ፈተና፣ ተስፋ መቁረጥ፣ ውድቀት፣ ፍርሃት፣ መገለል፣ መበደል ሁሉ እያንዳንዱ ከፊትህ ይደቀናሉ። ጥላሃቸው የማለፍ ኃላፊነት አለብህ። ብዙ ውድቀትህን በጉጉት የሚጠብቁ ሰዎች አሉ። ብዙ እንቅፋት ሊሆኑብህ የሚጥሩ ሰዎች አሉ። አንተ ግን ትርኢቱን እስከ መጨረሻው እንዲመለከቱ አድርግ። ስታሸንፍ በዓይናቸው እንዲያዩ ጋብዛቸው። እያያቸው አትውደቅ። በቆፈሩልህ ጉድጓድ ውስጥ አትግባ። ቀና ብለህ ተራመድ። ዙሪያህን በሚገባ ቃኝ። ብዙ ጠላት ቢኖርህም ስኬትና አሸናፊነት ወዳጆች እንደሆኑ በእጅ አስገብተሃቸው አሳይ። ራስ የተናገርከውን የአሸናፊነት ቃል አስታውስ። እርሱንም በተግባር ፈጽመኸው ተገኝ። ጉዳዩ የምትሰራው ተአምር አይደለም። ጉዳዩ የምትፈጥረው አዲስ ዓለም አይደለም። ጉዳዩ በራስህ ተጣጥረ የምትደርስበት ከፍታ አይደለም። ቁም ነገሩ ብቻህን ሮጠ የምትበጥሰው ሪከርድ፣ ብቻህን ደክመ የምታመጣው ውጤትም አይደለም። ጉዳዩ መጀመር፣ መስራት፣ ማድረግ መቻልህ ብቻ ነው። ምንም ብታደርግ ግድ አይሰጣቸውም። ሀገር ዘረፍክ፣ ሀገር አለማ፣ ራስህን ጠቀምክ፣ ራስህን ጎዳ፣ ፍጥነትህን ጨመርክ፣ ዝግ አልክ፣ አገባህ አላገባህ፣ ወለድክ አልወለድክ፣ አጀንዳ ከመሆን የወሬ ርዕስ መነጋገሪያ ከመሆን መቼም አታመልጥም። አንድ እርምጃ በተራመድክ ቁጥር ዓይኖች ወደ አንተ ያያሉ፣ ጆሮዎች ወደ አንተ ያዘነብላሉ፣ መነጋገሪያ ሊያደርጉህ ይፋጠናሉ። ይጥሉ ቢሽቀዳደሙም ስለ መነሳትህ ስለ መታረምህ ግድ አይሰጣቸውም። አዎ ጀግናዬ፣ መነቀፍህ አይቀርም፣ መወገዝህ አይቀርም። ለመወገዝም ሆነ ለመነቀፍ ብዙ አስደናቂና አስደማሚ ተአምር መስራት አይጠበቅብህም። ብዙሃኑ ስለ ሁሉም ነገር የሚያውቅና የሚያገባው ይመስለዋል። ለዛም በየትኛውም አጋጣሚ ማውራት ይፈልጋል። አስተያየት መስጠት ያምረዋል። ለመተቸት ይንደረደራል። ነቀፋ ይቀድመዋል። ማንንም እንደ ልማዱና እንደ ማንነቱ ካልተቀበልከው ትልቁ መሰናክል ሰው ሊሆን እንደሚችል አስተውል። አንዳንዴ ልታገለግለው በለፋ ልትረዳው ጊዜህን ራስህን ለሰዋ እርሱ ራሱ መልሶ ሕጸጽ ያወጣብሃል፣ ጣት ይቀስርብሃል፣ ጥረትህን ያሳንሰዋል፣ ዋጋ ያሳጣሃል። ብዙዎች በሰዎች ተሰናክለው ወድቀዋል። ብዙዎች በሰዎች ንግግር፣ በሰዎች ተግባር ከሕልማቸው ተለይተዋል። ዓላማቸውን ትተዋል። እቅዳቸውን ጥለዋል። አዎ፣ ጥቂቶች ግን በትችታቸው ላይ ተራምደዋል።
በስድብ በዘለፋቸው ላይ ተሸጋግረዋል። በስራቸው የተናጋሪዎችን አፍ አዘግተዋል። የምትሰማውን ካልመረጥክ፣ የምታየውን ካልለየ፣ የሚጠቅምህ ላይ ብቻ ካላተኮርክ፣ ትችቱን ደጋግመህ በሰማህ ቁጥር እርሱ ላይ ባተኮርክ ልክ እየተንሸራተትክ፣ እየወደቅክ፣ ዓላማህን እየሳትክ፣ ራስህን እያጣህ ትመጣለህ። በምድር ርካሹና የትም ቦታ የምታገኘው ነገር ሐሳብና አስተያየት ሆነና የሚያውቀው የማያውቀውም የሚመለከተውም የማይመለከተውም አስተያየት ለመስጠት ሰስቶ አያውቅም። በማንም አስተያየት የመጣ ህልም የለህምና ማንንም እንዳትሰማ፣ ማንም ደግፎ የህይወት ዓላማህን አላገኘህምና ለማንም ነቀፋ ጆሮ እንዳትሰጥ። ብቻህን ያየኸውን ህልም ብቻህን ማሳካት እንደምትችል አሳይ። ከውስጥ የመነጨውን የህይወት ስንቅ በፍሬው አስመስክር። እንደ ቡድን በህብረት ልትጫወቱ፣ በህብረት ልታጠቁ፣ በህብረት ልትጫኑ ትችላላችሁ። ነገር ግን የተሰጠህን ኳስ አንተ ማግባት ካልቻልክ ማንም አንተ አግብተ ጎል ማድረግ የምትችለውን ኳስ ሊያገባልህ አይችልም። የሰዎች እርዳታ እንደ ፈረሱ ነው። ያደርሱሃል እንጂ አይዋጉልህም። ያደርሱሃል እንጂ ያንተን ህይወት አይኖሩልህም። ያግዙሃል እንጂ ራሳቸውን አሳልፈው አይሰጡህም። ላንተ ኃላፊነት የሚሰማቸው ሰዎች ሁሌም እየደገፉ አቅምህን ከማሳነስ ብቁነትህን ከማውረድ ይልቅ አንተ ማድረግ የምትችለውን ነገር በራስህ እንድትሞክር ያበረታቱሃል። ሕፃን ልጅ ቢወድቅ እያለቀሰም ቢሆን በራሱ መነሳት እንዲችል ያበረታቱታል። በሂደት የሰው እርዳታ ሳይጠብቅ በራሱ እንዲነሳ ይተውታል። የበዛ ድጋፍ፣ የበዛ ጥገኝነት አቅምህን እየገደለው በራስ ማንነትህን እያሳነሰ እንደሚሄድ ተረዳ። አዎ ጀግናዬ፣ አንተ ራስህን መርዳት ካልቻልክ ደጋፊዎች እስከ ጥግ አያደርሱህም። አጋዦች እስከ ተራራው ጫፍ አያስወጡህም። አድናቂዎች ክህሎትህን አያሻሽሉልህም። የቡድን አጋሮች ለውጤት አያበቁህም። አሻራህን በአንተ ስም አያኖሩልህም። ያገዙ መስሏቸው፣ የጠበቁ መስሏቸው ራስህን እንዳትችል፣ በራስህ እንዳትጥር፣ ራስህን እንዳትሆን፣ ማንነትህን እንዳታውቅ፣ አቅምህን እንዳትረዳ፣ ብቻህን እንዳትወስን፣ በእነርሱ እርዳታ ብቻ እንድትኖር፣ በእነርሱ አሳቢነት ብቻ እንድትንቀሳቀስ፣ ያለ እነሱ ሕይወት ባዶ እንድትሆንብህ፣ ያለ ድጋፋቸው ጨለማ እንዲውጥ፣ ተስፋ እንድታጣ ከሚያደርጉ ሰዎች ራስህን ጠብቅ። ያንተን ሕይወት የማቃናት፣ የማስተካከል፣ የማሳደግ ኃላፊነት ያለብህ አንተ ነህ። ብዙዎች በራሳቸው መጓዝ፣ ብቻቸውን መወሰን፣ በግላቸው ማድረግ እየቻሉ ምርኩዝ፣ ደጋፊና የሚያደፋፍር ስለለመዱ ብቻ ለብቻቸው ምንም ማድረግ አይችሉም። የኋላ ድጋፍ፣ አይዞህ ባይ አበርታች ከሌለ ምንም ነገር ለማድረግ ድፍረቱ አይኖራቸውም። አዎ አፈንግጥ። አንዳንዴም ቢሆን የራስህን ጉዳይ ራስህ ተወጣ። ምርጫዎችህን በራስህ አከናውን። የሚያምርብህንና የምትወደውን አለባበስ ራስህ ወቅ። አብሮ የሚሄደውን የአኗኗር ዘይቤ ራስህ ወስን። ዘወትር እርዳታን በመጠየቅ ከምትደክም ራስህን እንዲችል ብቁ በማድረግ ድከም። ሁሌም የሚደግፍህን ተጨማሪ ኃይል ከምትጠብቅ ራስህን እየደገፍክ፣ ራስህን እየገፋ ተጓዝ።
መኪናህን ነዳጅ የሚሞላልህ፣ የሚጠግንልህ፣ የሚያድስልህ ሌላ ሰው ሊሆን ይችላል። መኪናውን መንዳት እስከቻልክና ያንተ እስከሆነ ድረስ ደግሞ ሌላውን ማድረግ ባትችል እንኳን እየነዳህ የፈለክበት መድረስ አያቅትህም። ብዙ ከልባቸው የሚራሩልህ፣ ከውስጣቸው የሚያዝኑልህ፣ የሚያስቡልህ ሰዎች ሊኖሩ ይችላሉ። ነገር ግን ሐሳብና ሐዘኔታቸው አቅምህን አሳስሮ የሚያስቀምጥ እንዲያደርግ አትፍቀድ። ከግፊት የጸዳ ከጫናዎች ውጪ የሆነ ነፃ ሐሳብ፣ ነፃ ተግባር፣ ነፃ እንቅስቃሴ ለማድረግ ሞክር። ማንም ባይኖርህ፣ ማንም ባይደግፍህ፣ ራስህ ብቻህን ምን ማድረግ እንደምትችል ለብቻ ሞክረህ አሳይ። ማፈንገጥ፣ መለየት፣ መነጠል ራስህን ለማብቃት፣ ራስህን ለማሳደግ፣ ራስህን ለመቀየር እንደሆነ አድርገህ አስመስክር። በሰዎች ስትከበብ ትቀልዳለህ፣ ታሾፋለህ፣ ትጫወታለህ። ብቻህን ስትሆን ግን ትቆዝማለህ፣ ታዝናለህ፣ ትብሰለሰላለህ። የገዛ ጭንቀት ያሰምጥሃል። ለሰዎች ስትታይ የደላው የተመቸውና ደስተኛ ለመምሰል ትጥራለህ። ራስህ ግን እርካታህ የት እንዳለ ጠፍቶብሃል። እውነተኛውን የደስታህን ምክንያት ማወቅ አቅቶሃል። የውስጥ እርጋታህን ማግኘት ከብዶሃል። አብዛኛውን ጊዜህን በማይጠቅሙ ነገሮች ማሳለፍ ታዘወትራለህ። የጊዜያቱን ዋጋ ቢስነት ብቻ ሳይሆን ያንተንም ድኩምነት ታጎላዋለህ። ለይስሙላ በመኖር ዋጋህን ብታሳንስ፣ ክብርህን ብታወርድና ለውድቀትህ በርን ብትከፍት እንጂ ለተሻለ ስፍራ መብቃት አትችልም። አዎ ጀግናዬ፣ ሁሌም እንዴት ትቀልዳለህ? ሁሌም እንዴት ጊዜህን በቧልትና ጨዋታ ታሳልፋለህ? ሕይወት ቁም ነገርን ትሻለች። በእያንዳንዱ እንቅስቃሴ ጥንቃቄን፣ ዋጋ መክፈልን ትፈልጋለች። ሁሌም ከቀለድክባት እርሷም ነገ እንደምትቀልድብህ አትጠራጠር። ሁሌም ካፌዝክባት እርሷም ነገ በብዙ እጥፍ እንደምታፌዝብህ እወቅ። ተደሰት። ባገኘው ነገር ኢንጆይ አድርግ። መንፈስህን አድስ። ነገር ግን አብዛኛውን ጊዜህን ለቁም ነገር አድርገው። ሕይወትህን፣ ኑሮህን ለሚቀይር ነገር፣ ነገህን ለሚያሳርፍ ለህልም፣ ለግብህ ስጠው። ውጪ ስቆ ውስጥ ቢያር፣ ላይህ አምሮ ነፍስህ ረፍት ብታጣ፣ ገጽህ አምሮበት ውስጥ ቢጎሳቆል፣ ቆዳህ ሞቆት ነፍስህን ቢበርዳት ምንም ትርጉም የለውም፣ ረብ የለውም። አዎ ሁሌም ራስህን በቀልድ በፌዝና በጨዋታ እየሸወድክ መኖር አትችልም። አንድ ቀን ውስጥ የምሩን ይጠይቅሃል። አንድ ቀን ከራስ ጋር በግልጽ ትፋጠጣለህ። እስከ ዛሬ ለእኔ ምን ሠራ ይልሃል። ያኔ ምላሽ ምን ሊሆን ይችላል? አስብበት። ሕይወት ከቀለድክባት ትቀልድብሃለች፣ ካሾፍክባት ታሾፍብሃለች፣ ከሠራህባት ትሠራሃለች፣ ከለፋህባት ታነግስሃለች። የሕይወት ቀመር ይሄው ነው። ፈለክም አልፈለክም የዘራኸውን ታጭዳለህ። ታታሪነትን ዘርተ ስኬትን ለማጨር ተዘጋጅ። ቅንነትን ዘርተ መልካምነትን ለማጨር ተዘጋጅ። ምስጋናን ዘርተ ደስታን ለማጨር ተዘጋጅ። ብርታትን ዘርተ ጥንካሬን ለማጨር ተንደርደር። ሰዎች ስለ አንተ የሚያስቡት፣ ሰዎች ሁን ብለው ለአንተ የሚሰጡት አስተያየት፣ ሌሎች ሳያገባቸው በአንተ ሕይወት የሚፈርዱት ነገር፣ ማንነትህን ሳያውቁ ምንነትህን ሳይረዱ ስለ አንተ የሚሰነዝሩት ትችትና ዘለፋ ያንተ ጉዳይ አይደለም።
ያንተ ጉዳይ ከፈጣሪህ ጋር ያለህ ግንኙነት ነው። ያንተ ጉዳይ ከራስህ ጋር ያለህ ግንኙነት ነው። ያንተ ጉዳይ የህይወት አቅጣጫህና መዳረሻህ ነው። ስላንተ የማይመለከታቸው ሰዎች ህይወትህ ውስጥ ገብተው እንደፈለጉት እንዲፈተፍቱ አትፈቅድም። የማታውቃቸው ሰዎች ከጀመርከው ህልምህን የማሳካት ጉዞ እንዲያደናቅፉ አትፈቅድም። ማንም ከመሬት ተነስቶ በስሜትህ እንዲጫወት፣ ስሜትህን እንዲያናጋና የጉዞህ መሰናክል እንዲሆን አታደርግም። ወደ ህይወትህ እየገቡ ለሚረብሹ ውጫዊ መሰናክሎችና ጫናዎች የራስህን ገደብ ታበጅላቸዋለህ። አዎ ጀግናዬ፣ ጉዳይህ አይደለም፣ አይመለከትህም፣ አያገባህም። ማንም ስላንተ የሚያስበው ነገር ላይ ስልጣን የለህም። ማንም የሚሰጥህን አስተያየት የመምረጥ መብት የለህም። ማንም አንተን የሚረዳበትን አቅጣጫ ማስተካከል አትችልም። የሰዎችን ሐሳብና አስተያየት ከመረዳት በፊት ራስህን በሚገባ ተረዳ። እንደዚህ ተባልኩ፣ እንደዚህ ተሰደብኩ፣ እንደዚህ ተተቸው ከማለትህ በፊት አንተ ራስህ ስለ ራስህ ከራስህ ጋር ስለምታወራው ነገር ጠቃሚነት ግንዛቤው ይኖርህ። አንተ በራስህ ላይ የምታደርሰውን በደል ረስተህ ስለ ራስህ የምታስበውን መጥፎ ሐሳብ ወደ ጎን ትተህ እንደማይጠቅምህ እያወቅህ ደጋግመህ የምታደርገውን ድርጊት ችላ እያልክ በሰዎች የቃላት ዘመቻ፣ በሰዎች ስድብና አስተያየት እየታወቅህ ራስህን አታስጨንቅ። አዎ የሰው ልጅ በራሱ ዓይን ውስጥ ያለውን ምሰሶ ከመመልከት በሌላ ሰው ዓይን ውስጥ ያለውን ብናኝ ማየት እንደሚቀለው እወቅ። ብዙዎች ራሳቸውን ከመቀየር በላይ ሰዎች እንዲቀየሩ ሐሳብና አስተያየት መስጠቱ ላይ እንደሚበረቱ አስተውል። አስተያየት ለመስጠት፣ ለመተቸትና ለመሳደብ ምንም አይነት ብቃትና የላቀ መረዳት አያስፈልግም። ራስን ለመቀየር፣ የተግባር ሰው ለመሆንና ስኬትን ለመጎናጸፍ ግን ትችት፣ ዘለፋን ከመቻል ጀምሮ ራስ ላይ በሚገባ መስራትን፣ ስሜት ላይ መሰልጠንን፣ አመለካከትን ማስተካከልንና ራስን መግዛት እጅጉን በጣም አስፈላጊ የሆኑ ወሳኝ ተግባሮች ናቸው። ራሱን ማሸነፍ ያልቻለ ሰው አንተን ራስህን ለማሸነፍ የምትጥረውን፣ እርሱ መክፈል ያልፈለገውን ዋጋ የምትከፍለውን አንተን ብርቱ ሰው ለማጣጣል ቢሞክር እርሱን የምትሰማበትና ሐሳቡን የምትቀበልበት ምንም አይነት ምክንያት የለህም። የምትባለውን ተወው። አንተ ስለ ራስህ የምትለውን አስተካክ። ራስ ላይ መስራትህን ቀጥል። ምክረ አእምሮ ለተሻለ ነገ። ቪዲዮን ከወደዳችሁት ላይክ ማድረግ እንዳይረሳ፣ እንዲሁም ሐሳብ አስተያየት ካላችሁ ኮሜንት ላይ ጻፉልን። ለቻናሉ አዲስ የሆናችሁ ተመልካቾች ቻናላችንን ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ ይሁኑ። ስለሚከታተሉን እናመሰግናለን። በቀጣይ ቪዲዮ እስክንገናኝ ሰላም ሁኑ።